ሰላም ዩቲዩብ እንዴት ናችሁ? ኢራኦላ በሊቨርፑል ከበርንማውዝ የተለየ ሌላ ፈተና እንደሚጠብቃቸው እሙን ነው። በፕሪሲዝንም የታዩ አንዳንድ ጥንካሬዎችም ድክመቶችም አሉት እና ኢራኦላ ምን ሊያደርግ ነው የሚችለው፣ ከበርንማውዝስ ምን የሚለይ ነገር አለው የሚለውን እና ጥንካሬዎቹንና ድክመቶቹን አጠራ አድርገን በአጭሩ ብቻ ለማየት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ እናድርግ። መጀመሪያ ኢራኦላ በበርንማውዝ ምንድን ነበር የሚያደርገው የነበረው ከሚለው ነው መጀመሪያ ያለብን። እንደምታውቁት በርንማውዝ ኢሊት የሚባል ቡድን አይደለም። ስለዚህ በበርንማውዝ ያሳየው የእግር ኳስ ፍልስፍና በአብዛኛው ኢንቴንሲቲ ፕሬሲንግ እና ፋስት ትራንዚሽኖች፣ ፈጣን ትራንዚሽን ላይ የተመሰረተ ነበር። ቡድኑ ኳሱን ለረጅም ጊዜ መያዝ ከመሞከር ይልቅ ኳሱን ከተጋጣሚው ላይ በፕሬሲንግ ማሸነፍ እና በፍጥነት ወደ ማጥቃት መሄድ ነበር ዋነኛው አላማቸው። በቀላሉ ምን ልትሉ ትችላላችሁ? ዊን ደ ቦል አታክ ኩዊክሊ ኤክስፕሎይት ስፔስ፣ በፍጥነት ማጥቃት፣ የተገኘውን ስፔስ ደግሞ መጠቀም ላይ ኳሱን ካሸነፉ በኋላ ማለት ነው። እና ይህ ለበርንማውዝ ይሰራል። ምክንያቱም በርንማውዝ ላይ ዋነኛው ጥቅም ምን ነበር? ተቆጣጣሪነት አይታይበትም። ማለትም ኳሱን ለረጅም ጊዜ ለመያዝ አይታገልም በርንማውዝ እንደምታውቁት እንደ ሊቨርፑል እና ተጋጣሚው ኳሱን ሲይዝ ኢራኦላ ቡድኑን በኢንቴንስ ፕሬሲንግ ይጫን ነበር ማለት ነው። ተጋጣሚዎቹ እንደዛ ኳሱን የሚይዙ ከሆነ ኳሱን ደግሞ ሲያሸንፉት የሚገኘውን ስፔስ ቶሎ ብሎ መጠቀም ላይ። ስለዚህ ለበርንማውዝ ጨዋታ በጣም ተስማሚ የነበረ ነው። ፕሬስ ማድረግ፣ ኳሱን ማሸነፍ፣ በትራንዚሽን በፈጣን ማጥቃት ስፔሶችን መጠቀም ነው። ይሄ ለኢራኦላ የሰራ ነበር። እንደውም የሆነ ቁጥር እየተመለከቱኝ ብዙ ጊዜ እንደውም ፖሴሽን ሲበልጥ ጥሩ አይሆንም በርንማውዝ የነበሩትና በተቃራኒው ኳሱን ሰጥተው እነሱ አሁን ባልኳችሁ መንገድ ሲጫወቱ ግን ይበለጠ ነገሮችን የመቀያየር እድል ነበራቸው እና ይህ በበርንማውዝ የነበረው ኢራኦላ እሳቤ ነው። አሁን ሊቨርፑል ላይ ችግሩ ሊሆን የሚችለው ምንድን ነው? ሊቨርፑል እንደ በርንማውዝ አይደለም። በቃ ሊቨርፑል ብዙ ነው የጨዋታ ክፍል የበላይ እንዲሆን ይጠበቅበታል። ይህ ማለት ተጋጣሚዎች ኳሱን መያዝ ላይጠበቅባቸው ይችላል። ስለዚህ ምን ብለው ሊያስቡ ይችላሉ? ኳሱን ሊቨርፑል ያዝ፣ እኛ ወደኋላ እንቀመጣለን ወይም ደግሞ ወደኋላ እናሸገሽጋለን። ከዛ እነሱ ሎ ብሎክ ይሰራሉ ማለት ነው። ያንን ሎ ብሎክ መስበር ይሆናል ማለት ነው ትልቁ ፈተና የሚሆነው። ይህ ለኢራኦላ ከበርንማውዝ በጣም የተለየ ፈተና ያደርገዋል ማለት ነው። ስለዚህ እኛ የተመለከተው ነው በርንማውዝ ከኳስ ጋር በጣም ምቾት የተሰማው ፖሰስ ሲያደርግ እንደዛ የሚሰማውን ሳይሆን ቶሎ ብሎ ኳሶችን በማሸነፍ ዝቅተኛ የኳስ ቁጥጥር በማስመዝገብ ባልኳችሁ መሰረት ኳሱን ካሸነፉ በኋላ ወደ ፈጣኑ ማጥቃት መሸጋገር ነበር። ስለዚህ ይሄ ዋናው ፈተና ይሆናል ማለት ነው። ስለዚህ ሎው ብሎክ ወይም ደግሞ ዲፕ ብሎኮች እንዴት ይሰበራሉ የሚለው ነው አሁን ለኢራኦላ ችግር ሊሆን የሚችለው እና አዲስ ነገር ይሆንበታል ማለት ነው። ሊቨርፑል ከኋላ በአጭር ለማለፍ ይሞክራሉ። አሁን በፕሪሲዝን የተመለከትነው ነገር ተጋጣሚው እነሱን ሃይራፕ መጥቶ ፕሬስ የማያደርጋቸው ከሆነ በሾርት ኮምቢኔሽን ሾርት ቢልደፕ ለማድረግ ይሞክራሉ። አላማው ተጋጣሚው ወደ እነሱ እንዲቀርብ ማድረግ ነው እና ተጋጣሚው ብዙ ተጫዋቾችን ወደ ፕሬሲንጉ ካመጣ ሊቨርፑል በድንገት ወደፊት በፍጥነት ይሄ ቀጥተኛ ማጥቃት የሚባለውን ነገር እንዲሰነዝር ያደርገዋል ማለት ነው። ይህ እቅዳቸው ነው፣ አሁን ላይ የሚያደርጉት ነው እና እንደው የበርንማውዙን አይነት ሁኔታ እንኳን መፍጠር በጣም ከባድ ሊያደርገው ቢሞክር ራሱ ግን በተወሰነ መልኩ የራሱን ትራንዚሽን ለመፍጠር እየሞከረ ያለበት ሁኔታ ነው ያለው። ግን እንደው ሊቨርፑልን እንደው ፋታ የሚያሳጣ ፕሬሲንግ ደግሞ ካረጉባቸው ደግሞ አንዳንድ ጨዋታዎችን በፕሪሲዝን ካያችሁ በረጃጅም ኳሶችን በመጣል ለማሻማት ይሞክራሉ። አላማቸው የመጀመሪያውን ኳስ ካሸነፉ እሰየው ነው። ካላሸነፉ ግን ሰከንድ ቦሉ ላይ ተጫዋቾች መጥተው አንቲሲፔት አድርገው እዛ ቦታ ላይ በመገኘት ያንን ማሸነፍ መቻል አላማቸው አድርገው እየተነሱ ያሉበት ሁኔታ ነው እንግዲህ የሚታየው እስካሁን ድረስ ባየ ነው ማለት ነው። በማጥቃት በኩል እንደምታውቁት ለየት ያለው ነገር እንደው ከሌሎቹ የኢራኦላ ምንድነው ዋይድ እንደዚህ የትራያንግል ኮምቢኔሽኖችን በጣም ይፈልጋቸዋል።
ይህንን ለምንድን ያልኩት እንደምታውቁት የቤልሳ ተጽዕኖ አለበት እና በአትሌቲክ ክለብ የሆነ ያሳደሩበት ነገር እንዳለ እሱም እንደሚያደንቃቸው ይናገራል። ተጫዋቾቹን በቋሚ ቦታ ከማቆም ይልቅ እርስ በርሳቸው ፍሉይድ እየሆኑ እየተንቀሳቀሱ እንዲጫወቱ የሚፈልግ ነው። ይህም ሌሎቹን የተጋጣሚ ቡድን ተጫዋቾች ኮንፊውዥን ውስጥ የሚከት ግራ መጋባት ውስጥ እንዲገቡ የሚያደርግ ነው። ሙቭመንት ይኖራል፣ ን ኮንፊውዥን ስፔስ፣ ቀጥሎ ቻንስ ማለት ነው እና ይሄ ሚኒ ጌም እንዲሆን ወይ 2 versus 2 እንዲሆን ወይ ደግሞ 3 versus 3 እንዲሆኑ እንዲገናኙ ያደርጋል። ይህም ተገማችነትን ያለመፍጠር ለኢራኦላ ቡድን ተገማች ነው። ምን ማለት ነው? ትሬኒንግ ግራውንድ ላይ በደንብ የሚያውቁት ፓተርን ነው። ለተቃራኒ ቡድን ተጫዋቾች ግን አንፕሪዲክተብል ነው ይሄኛው። እነሱ በጣም የተደጋገሙት ሬፒቴሽን ነው። ይሄ በጣም በድግግም የመጣ ኬሚስትሪ ነው። ለእነሱ ግን በጣም ችግር የሚፈጥር እንዲሆንባቸው ያደርጋል እና ይህ በጣም አስገራሚ ነገር ነው። እንደውም አይታችሁ ከሆነ ፉልባኩን የሆነ አንድ ኮምቢኔሽን አለ። ኬርኬዝ ይኖራል፣ ኢንጉሞ አለ፣ ቬርስ መጣ። ከዛ በኋላ እንዴት ኮምባይን እንደሚያደርጉ ስትመለከቱ በቃ ይሄ አቅዶበት የሚያደርገው ነገር እንደሆነ መመልከት ትችላላችሁ እና ይህ በጣም ጥሩ ነገር ነው እና ፉልባኮቹን በተለይ ሃየር አፕ ዘ ፒች እንዲሄዱ ያደርጋል። ግን ይሄ ትልቅ ደግሞ የራሱ የሆነ ፈተናም ፈጥሮባቸዋል። ሬስት ዲፌንሱ እንዲጋለጥም የሚያደርግበት ሁኔታ አለ። ሁለቱም ፉልባኮች ወደፊት ይሄዳሉ ብለናል። ሚድፊልደሮቹም ወደፊት ገፋ አድርገው ይቆራሉ። ስለዚህ ከኋላ በቁጥር አነስ ብለው ወይም ሬስት ዲፌንስ የሚባለው የሚጋለጥበትን ሁኔታ እንዲፈጠር ሊያደርግ ይችላል። ሁለት ሴንተር ባኮች ወይም ደግሞ ሲደመር አንድ ሆልዲንግ ሚድፊልደር ብቻ ከኳስ ጀርባ እንዲሆኑ ያደርጋል። ይህን ማድረጉ ምክንያት አለው። እውነት ለመናገር ወደፊት ሄዶ ማጥቃቱን ይፈልገዋል። ኳስ ሲነጠቁ እሱ የሚያስበው ምንድን ነው? ቶሎ ብለው እዛው ሃየር አፕ ዘ ፒች ብዙ ተጫዋች አለ ብለናል አይደል? ኮምፓክት በመሆን እዛው ነገርየውን እንዲቆጣጠሩት ትራንዚሽኑን እንዲከላከሉ በማድረግ ነው ሀሳቡ እንትን የሚለው እና ተገቢ የሆነ ሀሳብ ነው። ነገር ግን ሜንቴን ማድረግ ደግሞ ላይችል ይችላል። ለምሳሌ አሁን ባለፈው አስተያየት ሲሰጥ ሰምታችሁት ከሆነ ሲሸነፉ በቃ መሸነፋችን ትክክል ነው፣ ሌቭል የምንፈልገውን ሌቭል ሰስቴን አድርገን መቀጠል አልቻልንም የሚል ሀሳብ ሰጥቷል እና ሰምታችሁት ከሆነ አንደኛው ነገር ይሄ ነው። ቶሎ ብለው ኳሱን በሚነጠቁበት ሰዓት ካውንተር ፕሬሲንጋቸው ኢፌክቲቭ ሆኖ ኳሱን መቀበል መቻል ማለት ነው። ይህ እንግዲህ ገና ፕሪሲዝን ነው፣ እየተላመዱ ሲመጡ የሚያደርጉት ነገር ይሆናል ማለት ነው እና ይህ የኢራኦላ ፈተና ሊሆን ይችላል ተብሎ የሚታሰበው ጉዳይ ይሄኛው ነው። በተለይ ከኳስ ውጭ ደግሞ 4-4-2 የሆኑ ፕሬስ ያደርጋሉ። የሶቦዝ ላይን ሮል ስትመለከቱት በጣም እሱ ለሚፈልገው እንትን አስፈላጊ ነው። ለምሳሌ በቢልድ አፕ ሲጀምሩ በቢልድ አፕ የሆነ ቡድን ተቃራኒ ቡድን ሲጀምር የሚጀምሩበት መንገድ አለ። ከበረኛው ይጀምራል፣ ወደ ግራው ሴንተር ባክ ወደ ቀኙ ያንሸራሽሩታል እና ፕሬስ የሚያደርጉት ኳሱን እየተከተሉ ነው እና ወደ ቀኝ የሚሄድ ከሆነ እና ለምሳሌ ቪርስ ይዞት የነበረውን ተጫዋች ለቆ የሚሄድ ከሆነ ሶቦዝ ላይ ቶሎ ብሎ እንደውም አንድ ጨዋታ ላይ አድርጎታል ከሊቱስ ጋር አንቲሲፔት አድርጎ ሄዶ ጃምፕ አድርጎ ሄዶ የተተወውን ተጫዋች ለመያዝ መሞከር። ዋንስ ደግሞ ያ ተጫዋች ሶቦዝ ላይ የያዘው ተጫዋች አላስፈላጊ ከሆነ ወይም ኳሱ ፕሮግረስ ሊያደርግ እንደሆነ ከተሰማው ደግሞ ጨዋታውን በመረዳት ቶሎ ብሎ በመመለስ የነበረውን ተጫዋች መያዝ ላይ ደግሞ ትኩረት ማድረግም የሚችል አይነት ፕሮፋይል እንዲኖረው ተደርጎ የሚጫወት ተጫዋች ስለሆነ በዚህ በኩል እየረዳቸው ይገኛል እና ብዙ ርቀት የመሸፈን አቅም አለው። እንዲሁም አንድ ተጫዋች ወደፊት ሲመጣ ከጀርባው የተከፈተውን ስፔስ ማን እንደሚሸፍን መረዳት ላይ ተጫዋቾቹን የበለጠ ማሰልጠን ላይ እንደሚያተኩርም አንዳንድ ፍንጭ የሰጡ ነገሮችን ማድረግ ችሏል እና እነ ሶቦዝ ላይ በተለይ ይህንን ነገር ያደርጉታል እና እያደረጉትም ይገኛሉ። ይሄ በጣም በማጥቃቱ በኩል ትልቁ ጥቅም ነው። ግን በመከላከሉ በኩል እንዳልኳችሁ ሬስት ዲፌንሱን የሚያጋልጥ እንዳይሆን በጣም መጠንቀቅ ይፈልጋል። በጣም ደግሞ ዲፕሊ ወደፊትም ሃየር አፕ አንመጣም ብለው የሚያስቡ ከሆነ ለምሳሌ ኬስ ፕላስ ኢንቴንሲቲ ፕላስ ትራንዚሽን በሊቨርፑል ማስቀጠል ሊፈልግ ይችላል ኢራኦላ። እንዳልኳችሁ በሎ ብሎክ የሚገጥሙት
ቡድኖች በደንብ ይሰፋሉ ከዚህ በኋላ ማለት ነው። ምክንያቱም ሊቨርፑል ትልቅ ቡድን ስለሆነ የረጅም ጊዜ ኳሱን የመያዝ ግዴታ ውስጥ ሊገባ ይችላል። ከተጋጣሚው ጋር በትራንዚሽን ብቻ ሳይሆን ተጋጣሚው ወደኋላ ደግሞ ሲቀመጥ የራሱን ኪዮስ እንዴት ይፈጥራል። አሁን ፕሪሲዝን ስለሆነ እንደው ጃምፕ ሊያደርጉ ይችላሉ፣ ግን በቃ ፉሊ በሚድ ብሎክ የሚጠብቋቸው ከሆነ እንዴት አይነት መፍትሄ ይፈልግለታል? ሌላኛው ፈተናው ነው እና ኢራኦላ እነዚህን ነገሮች ኮንሲደር አድርጎ ጥሩ ቡድን ይገነባል የሚል ተስፋ አለ። ፈተናዎቹም ግን እነዚህን ይመስላሉ። በአጭሩ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንክ ዩ